በ1888 ዓመተ ምህረት ለንደን በኢንዱስትሪው አብዮት እድገት ብትናወጥም በከተማዋ ምስራቃዊ ክፍል በሚገኘው ዋይት ቻፕል ግን ድህነት፣ ራብና ጨለማ ነግሷል። በዚህ ጠባብና ቆሻሻ በሞላባቸው መንገዶች መካከል በታሪክ ውስጥ እጅግ ጨካኙና ረቂቁ ነፍሰ ገዳይ በጭጋጉ ተደብቆ ተጎጂዎቹን ይጠብቅ ነበር። የለንደን ምሽት በደብዛዛው በጋዝ መብራቶች ብርሃን ተውጧል። ጭጋጉ በጣም ወፍራም ከመሆኑ የተነሳ ከፊት ለፊቱ ያለውን ሰው ለማየት ያስቸግራል። የፈረሶች ኮቴ በድንጋይ በተነጠፉት መንገዶች ላይ ያስተጋባል። በዚህ ድባብ ውስጥ ነው ዲሴምበር 31 ቀን ማለዳ ላይ የመጀመሪያው አስክሬን የተገኘው። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ ከናንተ ትንሽዬ እገዛችሁ ያስፈልገኛል። በርከት ያለ ቤተሰብ ያለው ቻናል ቢሆንም እይታው ግን ያን ያህል አይደለምና የናንተ አንድ ላይክ ለኔ ዋጋ አላት። ስለዚህ ላይክ በማድረግ እየጀመራችሁ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ ሌላው ከወንጀል ታሪኮች በተጨማሪ ሌላ ታሪኮችን አካትቼ በቅርቡ የማቀርብ ሲሆን እንደምትወዱትም ተስፋ አደርጋለሁ። ለምትሰጡኝ የተለያዩ አስተያየቶች እጅግ በጣም እያመሰገንኩ ወደ ዛሬው ታሪክ ልለፍ። አብራችሁን ቆዩ። ፖሊሶች የሜሪ አን ኒኮልስን አስክሬን ሲያዩ ገዳዩ ተራ ወንጀለኛ እንዳልሆነ ወዲያውኑ ተረዱ። ይህ ታሪክ እጅግ የሚያስገርመው በገዳዩ ጭካኔ ብቻ አይደለም። ገዳዩ የሚመርጣቸው ተጎጂዎች በህብረተሰቡ የተረሱና ደካማ የሆኑት ሴቶችን ነው። የአስክሬኖቹ ሁኔታ ደግሞ እጅግ የሚረብሽ ነበር። ገዳዩ በቢላ አጠቃቀም ላይ ከፍተኛ ችሎታ እንዳለው የሚያሳዩ ምልክቶች ነበሩ። የአካል ክፍሎችን በቀዶ ጥገና ባለሙያ ደረጃ ለይቶ የማውጣት ችሎታው ገዳዩ ምናልባትም ዶክተር ሊሆን ይችላል የሚል ስጋትን ፈጠረ። የሚገርመው ገዳዩ በዝምታ መግደል ብቻ አልበቃውም። ፖሊሶች ላይና ጋዜጠኞች ላይ ለማሾፍ ደብዳቤዎችን መላክ ጀመረ። በአንዱ ደብዳቤው ላይ ከሲኦል በሚል ርዕስ የአንዱን ተጎጂ የኩላሊት ክፍል በፓኬት ታሽጎ ለፖሊስ ላከ። በደብዳቤውም ልትይዘኝ ትችላለህ በሚል ፌዝ መርማሪዎችን ያበሳጭ ነበር። ፖሊስ ከተማዋን በሙሉ በሰላይና በፓትሮል ቢያጥለቀልቃትም ገዳዩ ግን ልክ እንደ መንፈስ በፖሊሶች አፍንጫ ስር ገሎ ይሰወር ነበር። ይህን ጊዜ ታዲያ መላው ለንደን በሽብር ተናወጠች። ማንም ሰው ማንም ላይ እምነት የለውም። ፖሊስም በሺዎች የሚቆጠሩ ሰዎችን ቢጠረጥርም ገዳዩ ግን በሚቀጥለው ሰለባው ላይ ያተኩር ነበር። ይህ ሚስጥራዊ ሰው ማን ነው? ለምንስ ነው ፖሊሶች እንዲህ በግልጽ ሲሳለቅባቸው ሊይዙት ያልቻሉት? እሁድ ሴፕቴምበር 30 ቀን 1888 ዓመተ ምህረት እቺ ምሽት በለንደን ወንጀል ታሪክ ውስጥ የድርብ ግድያ ሌሊት ተብላ ትታወቃለች። ይህም የሆነበት ምክንያት ጃክ ዘ ሪፐር በአንድ ምሽት ውስጥ የሁለት ሴቶችን ህይወት በመቅጠፍ የለንደን ፖሊስ አቅም እንደሌለው ለማስመሰል ተሳክቶለታል። ምሽቱ ነፋሻማና ዝናባማ ነበር። በዋይት ቻፕል ጎዳናዎች ላይ ጥቁር ካባ የለበሰና ረጅም ኮፍያ ያደረገ ሰው በጥላው ውስጥ ሲንቀሳቀስ ይታያል። የፖሊስ መለከት ድምጽ በየቦታው ይሰማል፣ ምክንያቱም ከተማዋ በከፍተኛ ጥበቃ ላይ ነበረች። ነገር ግን ጃክ የለንደንን መንገዶች ልክ እንደ እጁ መዳፍ ያውቃቸዋል። ይህ ታሪክ ይበልጥ የሚያናደው ጃክ ምን ያህል ደፋር እንደነበር ስንረዳ ነው። የመጀመሪያዋን ተጎጂ ኤልዛቤት ስትራይድን ገሎ ሳይጨርስ በአካባቢው ሰው በመምጣቱ ምክንያት ተቋረጠ። ይህን ጊዜ ማንኛውም ተራ ወንጀለኛ በዚህ ሁኔታ ውስጥ ቢሆን ሸሽቶ ይደበቅ ነበር። ጃክ ግን እንዲህ አላደረገም። በዚያው ሰዓት ጥቂት ሜትሮች ርቆ ወደሚገኘው ሜትሪ ስኩዌር በመሄድ ሁለተኛዋን ተጎጂ ካትሪን ኤዶስን በጭካኔ ገደለ። የካትሪን ግድያ እንደ ከዚህ ቀደሙ ግድያ አይደለም፣ እጅግ ለየት ያለና ጭካኔ የተሞላበት ነበር። ከቀኙ ጆሮዋ ተነስቶ እስከ ግራዋ ድረስ አንገቷን በቅድሚያ ቆረጣት። ግን ጃክ በዚህ ሊያበቃ አልፈለገም። በጣም የሚያሳዝነው በዚህ ምሽት ምስኪኗ ካትሪን በጨካኙ ጃክ እጅ ላይ መግባቷ ነበር።
ታዲያ ጃክ ያደረገው ነገር ቢኖር አንጀቷን በማውጣት ሜዳው ላይ ዘረገፈው። ከሁለተኛው ግድያ በኋላ ፖሊሶች አካባቢውን ሲፈትሹ በአንድ ግድግዳ ላይ በደም የተጻፈ መልእክት አገኙ። መልእክቱ ስለ አይሁዶች የሚናገር ነበር። ነገር ግን የለንደን ፖሊስ አዛዥ ቻርልስ ዋረን ይህን ጽሑፍ ብጥብጥ ሊያስነሳ ይችላል በሚል ሰበብ መርማሪዎች ጽሑፉን በሚገባ ሳይመረምሩትና ፎቶ ሳያነሱት እንዲጠፋ አዘዘ። ይህ ውሳኔ እስካሁን ድረስ የታሪክ መርማሪዎችን ያበሳጫል። ምክንያቱም ገዳዩን ለመያዝ የሚረዳው ትልቁ ፍንጭ በፖሊስ ስህተት እንዲጠፋ ተደርጓል። ብዙም ሳይቆይ ለንደን ውስጥ ስለሚገኝ አንድ መርማሪ ቢሮ አንድ ትንሽ ሳጥን ደረሰ። በውስጡም ግማሽ የሰው ኩላሊት ነበረበት። አብሮት ያለው ደብዳቤም እንዲህ ይላል። ከሲኦል የተላከ ኩላሊቷን አውጥቼ ግማሹን በላሁት፣ ግማሹን ደግሞ ላኩልህ። በጣም ጣፋጭ ነበር፣ ልትይዘኝ ትችላለህ የሚል በጥያቄ ምልክት ውስጥ የነበረ ጽሑፍ ነበር። ፖሊስ ከዚህ በኋላ በሺዎች የሚቆጠሩ ሰዎችን አሰረ። ንጉሳዊ ቤተሰብ ሳይቀር በጥርጣሬ ውስጥ ገቡ። ነገር ግን ጃክ አሁንም አልተያዘም። የለንደን ሕዝብ በቁጣና በፍርሃት እየተናወጠ እያለ ጃክ የመጨረሻውንና እጅግ አሰቃቂውን ድርጊቱን ለመፈጸም እየተዘጋጀ ነበር። ኖቬምበር 9 1888 ዓመተ ምህረት በዋይት ቻፕል ታሪክ ውስጥ እጅግ አሰቃቂው ምዕራፍ ተጻፈ። እስከዚያ ቀን ድረስ ጃክ ግድያዎቹን የሚፈጽመው በሜዳ ላይና በጨለማ ጎዳናዎች ላይ ነበር። በዚህ ዕለት ግን ወደ ተጎጂዋ ቤት ዘልቆ በመግባት ለሰዓታት የፈጀና ሰብአዊነት የጎደለው ድርጊት ፈጸመ። ይቺ ሰለባ የ25 ዓመቷ ሜሪ ጄን ኬሊ ነበረች። የሚሊርኮርት አካባቢ በጭቃና በድነት የተሞላ ነው። የሜሪ ቤት በጣም ጠባብና አንዲት አልጋ ብቻ የምትገኝባት ክፍል ናት። ሌሊቱን ሙሉ ከክፍል ውስጥ ምንም አይነት የጩኸት ድምፅ አልተሰማም ነበር። ታዲያ ጠዋት ላይ የቤት ኪራይ ለመቀበል የመጣው ሰው በበሩ ቀዳዳ ሲመለከት ግን በህይወት ዘመኑ የማይረሳውንና ለንደንን ለዘመናት የሚያሸብር ትዕይንት ተመለከተ። ይህም የሜሪ ጄን ኬሊ አስክሬን ሁኔታ ከቀደሙት ተጎጆች በብዙ እጥፍ የከፋና ለማየት እንኳን የሚዘገንን ሆኖ ነበር። ገዳዩ በዚች ክፍል ውስጥ ቢያንስ ለ2 ሰዓታት መቆየቱ ይገመታል። ይህ የጭካኔ ጥግ ያለው ሰው የተጎጂዋን የሰውነት ክፍሎች ምንም ሳይራራ በጥንቃቄ አውጥቶ በአልጋው ዙሪያና በጠረጴዛው ላይ በስርዓት አስቀምጧቸዋል። ብዙዎችን ያስገረመውና ፖሊሶችን ሳይቀር ያስቆጣው ልቧን እንኳን ሳይቀር ከቦታው ነቅሎ መውሰዱ ነበር። ይህ ድርጊት ገዳዩ ስለ ሰውነት አወቃቀር ትልቅ እውቀት እንዳለው ብቻ ሳይሆን እጅግ የሰከነና በራስ መተማመኑ ከፍ ያለ እንደሆነ ተረጋግጧል። ታዲያ ፖሊሶች ክፍሉ ሲገቡ ያዩት ነገር በጣም የሚረብሽ ስለነበር አንዳንዶቹ መርማሪዎች ለቀናት ምግብ መብላት ሳይችሉ የቀሩና ሌሎች ደግሞ ለብዙ ቀናት እንቅልፍ ሳይተኙ ቀርተዋል። ነዋሪዎች ይህን ዜና በሰሙም ጊዜ ይበልጥ ፍርሃታቸው ጨመረ። በራቸውን እንኳን ዘግተው ይህ ገዳይ ቤታቸው ሊገባ እንደማይችል እርግጠኞች አይሆኑም ነበር። ሕፃናቶች እንኳን በዚህ ዜና ከወላጆቻቸው ጉያ ዞር ማለት ያስፈራቸው ነበር። ታዲያ ይህን የሰማውና በዚህ ጨካኝ ገዳይ ንዴት ውስጥ የገባው ፖሊስ ቀሌት ሳይተኛ ገዳዩን መፈለግ ጀመረ። ነገር ግን ከዚህ አሰቃቂ ግድያ በኋላ ምንም ተጨማሪ ግድያ ሳይፈጽም ጃክ ዘ ሪፐር እንደ ጉም በኖ ጠፋ። ነዋሪዎችም ይህ ያልታወቀ ገዳይ ጉያቸው ስር ሆኖ ተቀላቅሎ አለመኖሩ ምንም እርግጠኞች ስላልሆኑ ይበልጥ በፍርሃታቸው ላይ ፍርሃት ነገሰ። ፖሊስ ከ2000 በላይ ሰዎችን መረመረ። ከነዚህ ውስጥም 80 ሰዎችን በቁጥጥር ስር አውሎ ነበር። ከነዚህ ተጠርጣሪዎችን መካከል አሮን ኮስሚንስኪ በአእምሮ ህመም የሚሰቃይና ሴቶችን የሚጠላ ሰው ነበር። በቅርቡ በተደረገ የዲኤንኤ ምርመራ ስሙ ቢጠቀስም አሁንም አጠራጣሪ ሰው ነው ተብሎ ይታሰባል። ሌላው የንግስቲቱ ሐኪም የሆነው ሰር ዊሊያም ጉል ነው። ይህ የንግስቲቱን ቤተሰብ ለማዳን የተደረገ ሴራ ነው የሚሉ ወገኖችም አሉ። ጃክ ዘ ሪፐር በወቅቱ የነበረውን የፖሊስ ምርመራ ብቃት ማነስ በሚገባ ተጠቅሞበታል። የጣት አሻራ ምርመራ በወቅቱ አልተጀመረም ነበር። የደም አይነት መለየትም አይታወቅም ነበር። የሚያሳዝነውና በተለይ የተጎጂ ቤተሰብን ቁጭት ውስጥ ያስገባው ነገር ቢኖር ገዳዩ በለንደን ጭቃግ ውስጥ ገብቶ ማንነቱ ሳይታወቅ ለዘላለም መሰውሩ ነበር። ጃክ ዘ ሪፐር የፈጸመው ግድያ ተራ ወንጀል አልነበረም። የለንደንን የድሆች አኗኗር
የፖሊስን ድክመትና የሰው ልጅን የጭካኔ ጥግ ለዓለም ያሳየ ክስተት ነበር። እስከ ዛሬ ድረስ በሺዎች የሚቆጠሩ መጻሕፍት ቢጻፉም እውነቱ ግን በዋይት ቻፕል ጭጋጋማ ጎዳናዎች ውስጥ ተቀብሮ ቀርቷል። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በታሪኩ ላይ ያላችሁን አስተያየት አሳውቁኝ። ላይክ፣ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ እያልኩኝ በሌላ አዲስ ታሪክ እስክመለስ ድረስ ቸር ቆዩልኝ።